ሰላም ሰላም ዩናይትዳውያን እንዴት ናችሁ ቤተሰቦቻችን? ዛሬ አምስተኛ ተከታታይ ድላችንን የምናስመዘግብበት ቀን ይሆናል በእርግጠኝነት። አሁን ግን ትልቁ ጥያቄ እየሆነ ያለው የበርካታ ታላላቅ ሚዲያዎችን የነ ስካይ ስፖርትን ጨምሮ ማንቸስተር ዩናይትድ አምስተኛ ተከታታይ ድሉን ያስመዘግብና ይሄ የዩናይትድ ደጋፊ ነኝ የሚለውን በኮቴሽን ያስቀምጡት ሰው ጸጉር ያስቆርጥ የሆነው የሚለው ነው የበርካታ ሚዲያዎች መነጋገሪያ የሆነው ጉዳይ ማለት ነው። ምናልባት ዛሬ ዩናይትድ ካሸነፈ ከድሉ ይልቅና ከዩናይትድ በተከታታይ 5 ጨዋታ 15 ነጥብ መውሰድ ይልቅ ብዙ ሊወራ የሚችለው ስለዚህ ልጅ ጸጉር መቆረጥ ነው እና ዩናይትድ ይሄን ጨዋታ በማሸነፍ እንደው አምስተኛ ተከታታይ ድሉን በማስመስገብ ጸጉሩን ያስቆረጠው ይሆኑ እና ከዚህ ደጋፊ ዩናይትድ ይገላገል ይሆኑ የሚለውን እንዲሁ በጉጉት የምንጠብቅበትና የምናይበት ቀን ነው ዛሬ ቤተሰቦቻችን። ስለዚህ ጨዋታ ሙሉ መረጃ እናደርሳችኋለን። ጨዋታው ምሽት 5 ሰዓት ከሩብ ይደረጋል። የእንግሊዝ ፕሪሚየር ሊግ ቀደም ብሎ ይጀምርና ሌሎች ጨዋታዎች ይደረጋሉ። ግን የዩናይትድን ጨዋታ በተመለከተ ሀሳብ አስተያየቶቻችሁን፣ ስለ ጨዋታው ያላችሁን ግምትም እንዲሁ በኮሜንት እንድታሰፍሩ እንጠይቃችኋለን። ጸጉሩን ይቆረጣል ብላችሁ ታስባላችሁ ወይ ይሄ ሰው ዛሬ? ወይንስ ደግሞ እንግዲህ ይህ ሰው ዩናይትድን መፋታት አለበት ወይ? አንዳንድ ደጋፊዎች በቃ ፍትሃን አይነት ነገር ኮሜንት እየሰጡበት ነው እና በዚህ ጉዳይ ላይ ምን ትላላችሁ? ሀሳባችሁን ስጡን። እኛም የራሳችንን ሀሳብና መረጃዎችን እናደርሳችኋለን። ከዛ ውጭ በርከት ያሉ የኮንትራትና የዝውውር ዜናዎች አሉ። ቤተሰቦች ማርከስ ራሽፎርድ መልቀቅ ከአንድ ወሳኝ ነገር ጋር ይያያዛል ተብሏል። ያንን ነገር እሱን ሊተካ የሚችል ተጫዋች ከፕሪሚየር ሊግ እንዲሁ ዩናይትዶች እየተመለከቱ ነው። ማን ነው እናየዋለን። የብሩኖ ፈርናንዴስ ቆይታን በተመለከተ በጣም የሚያስደስት ዜና ወጥቷል። ቤተሰቦቻችን ብሩኖ በዩናይትድ ቤት ለመቆየት 2 ቅድመ ሁኔታዎችን ጠይቋል። ምንድናቸው? እነሱን መረጃዎች ትሰማላችሁ። ፋብሪሲዮ ሮማኖ በቶናሊ ዝውውር ላይ አሁን የራሱን መረጃ በማቅረብ ተቀላቅሏል። ይህን ዜና እየሰራሁላችሁ ብሬኪንግ ብሎ ያቀረበው ሪፖርት አለ። በዚህ ተጫዋች ጉዳይ ምን ተናገረ? ታማኙ ፋብሪዚዮ ሮማኖ የማደርሳችሁ የዜና አንዱ አካል ነው። ቤተሰቦች ላይክ ስለምታደርጉ ቪዲዮን ሼር ስለምታደርጉ እንደዚሁም ሀሳብ አስተያየቶቻችሁን ኮሜንት ላይ ስለምታጋሩኝ ሁላችሁንም እጅግ ከልብ ነው የማመሰግነው። አብራችሁኝ ሁኑ። መልካም ቆይታ። የጨዋታ ቀን ነው ቤተሰቦች። ዛሬ የፕሪሚየር ሊጉ 26ኛ ሳምንት ጨዋታ መርሃ ግብሮች ሲደረጉ ዛሬ ተጠባቂ የሆነው የማንቸስተር ዩናይትድ ጨዋታ ምሽት 5 ሰዓት ከሩብ ከ15 ደቂቃ በለንደን ስቴዲየም የሚደረግ ነው የሚሆነው። ስለዚህ ጨዋታና ስለ ቡድናችን አንዳንድ መረጃዎችን እንደተለመደው እናደርሳችኋለን። ከዛ በፊት ግን የጨዋታዎቹን የዚህን ሳምንት መርሃ ግብር እንዲሁ እንጠቁማችሁ። ምሽት 4 ሰዓት ከ33 ጨዋታዎች ከዩናይትድ ጨዋታ በፊት ቀደም ብለው የሚጀምሩ ነው የሚሆነው። ቼልሲ ከሊድስ ዩናይትድ ጨዋታውን ያደርጋል። ቼልሲ የሻምፒዮንስ ሊግ ተፎካካሪ ነው በሻምፒዮንስ ሊግ ለማጠናቀቅ ከዩናይትድ ጋር። ስለዚህ ይህ ጨዋታ ለውጤቱ ለዩናይትድ ተጽዕኖ የሚኖረው ነው የሚሆነው። ምክንያቱም ከቼልሲ ዩናይትድ በ1 ነጥብ ርቆ ነው የተቀመጠው። ስለዚህ ቼልሲ የሚያሸንፍ ከሆነ ከዩናይትድ ጋር በነጥብ ሊበልጥ የሚችልበት እድል ይኖራል ማለት ነው። ዩናይትድ ዛሬም ዌስትሃምን የማያሸንፍ ከሆነ ይህን ጨዋታ ለማንቸስተር ዩናይትድ የአውሮፓ ሻምፒዮንስ ሊግ ተሳትፎ ሲባል ውጤቱን መከታተላችን የማይቀር ነው። የሊቨርፑልና እንዲሁ የበርነመስ ጨዋታ ምሽት 4 ሰዓት ከ30 ይደረጋል። ቶተንሃም ከኒውካስል ዩናይትድ የሚያደርጉት ጨዋታ የምሽት 4 ሰዓት ከ30 እንዲሁ የዛሬ መርሃ ግብር ነው። ነገ የሚደረጉ ጨዋታዎችን በዛው ልጠቁማችሁና ስለ ተወዳጁ ክለባችን ማንቸስተር ዩናይትድ ያዝንላችሁን መረጃ እናድረሳችሁ ቤተሰቦች። አስቶን ቪላ ነገ ከብራይተን ጋር ጨዋታውን ያደርጋል እና የቪላ ጨዋታ በአውሮፓ ሻምፒዮንስ ሊግ ምክንያት ልክ እንደ ቼልሲ ሁሉ በጣም ይጠበቃል። ታውቃላችሁ ቤተሰቦቻችን፣ ቪላዎች ከዩናይትድ በነጥብ በጣም ርቀው ተቀምጠው ነበር። ነገ በሜዳቸው 4 ሰዓት ከ30 ምሽት ላይ ብራይተንን ሲገጥሙ ዩናይትድ እንዳይደርስባቸው እና ምናልባት ዛሬ ዩናይትድ የሚያሸንፍ ከሆነ ከአስቶን ቪላ ቀርቦ የሚቀመጥበትም እድል ስላለ እንግዲህ በአውሮፓ ሻምፒዮንስ ሊግ የያዙትን ተሳትፎ ላለመልቀቅ ሲሉ የሚያደርጉት ጨዋታ ነው የሚሆነው ማለት ነው። በተከታታይ ነጥብ እየጣሉ ነው አስቶን ቪላዎች። ዩናይትድ በተከታታይ ደግሞ ነጥብ እያገኘ ስለሆነ ነው ውጤቱ አሁን በጣም በሁለቱ ክለቦች መካከል ያለው ጠባው ዩናይትድ ሶስተኛ ሊሆን የሚችልበት እድል አሁን እየተፈጠረ ያለው ማለት ነው እና
ይሄ ጨዋታ ነገ ምሽት 4:30 ይደረጋል። ብራይተንን ነው የሚገጥሙት። ክሪስታል ፓላስ እንዲሁ ከበርንሌ የተመሳሳይ ሰዓት ላይ፣ ማንቸስተር ሲቲም እንደዚሁ ከፉልሃም ጋር ምሽት 4:30 ነገ ይጫወታል። ፎረስት ከዎልቭስ ጋር የሚያደርጉትም የተመሳሳይ ሰዓት የነገ ጨዋታ ነው። ማታ 5:15 ደግሞ ሌላኛው የአውሮፓ ሻምፒዮንስ ሊግ ተፎካካሪ ሊቨርፑል ከሰንደርላንድ ጋር ይጫወታል። ሰንደርላንድ በዚህ ሲዝን በፕሪሚየር ሊጉ በሜዳው ያልተሸነፈ ቡድን ነው። ለሊቨርፑል ቀላል ፈተና አይሆንም። ይሄም ጨዋታ ውጤት ለዩናይትድ ትልቅ ትርጉም የሚኖረው ነው የሚሆነው። ሐሙስ ደግሞ ያው የፕሪሚየር ሊጉ መሪ አርሰናል ከብሬንትፎርድ ጋር ማታ ምሽት 5 በሚያደርገው በጣም ወሳኝ የሆነ የለንደን ደርቢ ጨዋታም የዚህ ሳምንት መርሃ ግብር ናቸው። አሁን ወደ ዋናው ጉዳዮችን እንመለስና ያው የዩናይትድ ጉዳይ ነው ጉዳያችን። ቤተሰቦቻችን የጨዋታውን ፕሮግራሞች ለመጠቆም ያህል ይሄን ካልናችሁ ዘንዳ ስለ ዩናይትድ እንዲሁ ማውራታችን እንቀጥል። ቡድኑ ትላንትና ያው በባቡር ነው የሄደው ታውቃላችሁ። ብዙ ጊዜ ወደ ለንደን ሲሄዱ በባቡር ነው የሚሄዱ ተጫዋቾቻችን እና ለንደን ሲገቡ ከታዩት የዩናይትድ ተጫዋቾች ስኳድ ዝርዝር ውስጥ ሙሉውን ስነግራችሁ ላሚንስ ባይንደር እና ቶም ሂተን በግብ ጠባቂ ቦታ ወደ ለንደን አምርተዋል። ዳሎ ማዝራዊ፣ ማጉዌር፣ ማርቲኔዝ፣ ሄቨን፣ ሉክሾ እና ታይለር ማሌሲያም እንደዚሁ በተከላካይ መስመር ላይ የተጓዙ ናቸው። አማካዮች ካሳሜሮ፣ ኡጋርቴ፣ ሜኖ፣ ፍሌቸር እና ብሩኖ ፈርናንዴዝ ሲያመሩ እንደዚሁ በአጥቂ መስመር ላይ ኩኛ፣ አማድ ዘርኪዚ፣ ብሪያን ቡሞ እና ቤንጃሚን ሼሽኮ ተጉዘዋል ማለት ነው። አይ ቲንክ እዚህ ጋር ስማቸውን ስጠራ ልብ ካላችሁ አንድ ተጫዋች ሚስ አድርገናል ማለት ነው። ከዚህ በፊት መጎዳቱን ያላወቅ ነው። አሁን ግን እንደተጎዳ ኦፍኮርስ በእርግጠኝነት ተጎድቷል ብሎ ማውራት ይከብዳል። ምክንያቱም ለምን ይሄ ተጫዋች ሚስ እንዳደረገ ስላልተገለጸ። ሌኒ ዮሮ ነው ስሙ የሌለው ዝርዝር ውስጥ ከተከላካዮቻችን መካከል ኢቨን ወደ ለንደን አልተጓዘም ተጫዋቹ ተብሏል። ሜን ጋዜጣ ነው ይሄን የዘገበው። ምክንያቱን ግን እንግዲህ ስናጠራ እነግራችኋለን። ዮሮ ወደ ለንደን አልተጓዘም ማለት ነው። ይሄን ይመስላል የዩናይትድ ስኳድ አባላት። እንግዲህ ዌስትሃም ዩናይትድን ለማሸነፍ በጣም በቂ የሆነ ስኳድ ነው ይዘን የምንሄደው። ምንም እንኳን አንዳንድ ተጫዋቾቻችን በዚህ ስኳድ ውስጥ ባይካተቱም እና አሁንም ጉዳት ላይ ቢሆኑም ማለት ነው። በዛሬው የዌስትሃም ዩናይትድ እና የማንቸስተር ዩናይትድ ጨዋታ ላይ እንግዲህ ዩናይትድ ትልቅ የሆነ ፈተና ነው የሚገጥመው። በቀላሉ የሚያሸንፈው ጌም ነው ብሎ መገመት በጣም ከባድ ነው የሚሆነው። ይሄ ለምንድን ነው? ሴፕቴምበር 21 ላይ ነው ለመጨረሻ ጊዜ ማንቸስተር ዩናይትድ ዌስትሃም ዩናይትድን ያሸነፈው ማለት ነው። እና በዚህ ምክንያት ነው ጨዋታውን ከባድ የሚያደርገው። ኦልሞስት ወደ 4-5 ዓመት አልፈዋል ማለት ነው ዌስትሃምን አዌ ወጥተው ዩናይትድ ማሸነፍ ከቻለ። ብዙ ጊዜ እነዚህ ታሪኮች ደግሞ በቅርቡ እየተቀረፉ መጥተው ዩናይትድ መጥፎ የተባሉ ታሪኮችን እየሰበረ የመጣበት ወቅት ላይ ነው አሁን የምንገኘው። ለምሳሌ ማንቸስተር ዩናይትድ ማንቸስተር ሲቲን በኦልድ ትራፎርድ ከጃንዋሪ 2023 በኋላ አላሸነፈም ነበር፣ ግን ይሄንን በቅርቡ ማድረግ ችሏል። እንዲሁም ዩናይትድ በኤሚሬትስ በአርሰናሉ ስቴዲየም ከ2017 ጀምሮ ማሸነፍ አልቻለም ነበር። ኦልሞስት ወደ 9 ዓመታት ማለት ነው ባለሳሳት በፕሪሚየር ሊጉ ቤተሰቦቻችን። አሁን ግን ይሄን ማድረግ ችሏል። ባለፈው አሸንፎ አርሰናልን በጣም ጠንካራ የሆነውን የሊጉን መሪ ቡድን ነው አሳማኝ በሆነ እንቅስቃሴና ውጤት አሸንፎ ይሄን የ2017 ሪከርድ እንደዚሁ መስበር የቻለው ማለት ነው መልሶ በእጁ አስገብቷል። አርሰናልን አሸንፎ ዩናይትድ እንደዚሁ ዊለስ ነበር። ባለፉት 8 ጨዋታዎች ከቶተንሃም ጋር ባደረግናቸው ሆም እና አዌ ላይ ዩናይትድ ቶተንሃምን ድል ማድረግ በጣም ከብዶት ነበረ። ይሄን ነገር ግን በቅርቡ ፈጽሞታል እና ትልቅ የእግር ኳሱን በቀል ነው ቶተንሃም ላይ የተወጣው። አሁን ዌስትሃም ላይ ይህንን ይደግማሉ የሚለው ነው የሚጠበቀው እና አሁን ታሪክ እንደሚያሳየን ከሆነ ፓተርኖች እንደሚያሳዩን ከሆነ ፓተርኑን ስናጠና ዩናይትድ ይሄን የማድረግ አቅም እንዳለው ወቅታዊ ብቃቱ ያስመለክተናል ማለት ነው እና ዌስትሃም ዩናይትድን ማሸነፍ ዛሬ በጣም ግድ ነው ለዩናይትድ። ይሄን ጨዋታ ዩናይትድ እንዴትም ብሎ ብቻ 3 ነጥብ ማግኘት መቻል ይኖርበታል። ግን ጫናው ደግሞ በክለባችን ላይ እንዳለም እንዲሁ መጥቀስ በጣም አስፈላጊ ነው የሆነው። ጫናው ለምን መጣ ከተባለ አንደኛ ዩናይትድ አሁን ጥሩ ፎርም ላይ ነው የሚገኘው። 4 ጨዋታዎችን ሲያሸንፍ ከአራቱ 3ቱ ቢያንስ በጣም ትልልቅ ቲሞች ናቸው። ቶተንሃም ቀላል ቲም አይደለም። ኦፍኮርስ በጉዳት ቢታመስም ቼልሲ ነው፣ ሲቲ ነው፣ አርሰናልም ደግሞ እንደምታውቁት ነው።
ፉልሃምም ቢሆን ቀላል ቡድን አይደለም። ዌስትሃም ዩናይትድ ደግሞ አሁን እንደው ማገገም ጀመሩ እንጂ ደካማ የሆነ ሲዝን ነው እያሳለፉ ያሉት እና የዩናይትድ ማሸነፍ በተለይ አዌ ላይ ይጠበቃል። ኦፍኮርስ አርሰናልን አዌ ያሸንፏል። አርሰናልን አዌ ያሸነፈ ቡድን ዌስትሃም ዩናይትድን አዌ ለማሸነፍ የሚያንስበት ምክንያት የለም። ነገር ግን ደግሞ እንደዚህ አቬሬጅ የሆኑ ቲሞች ብዙ ጊዜ ፈተና ይሆናሉ ለዩናይትድ አዌ ላይ ደግሞ እንዴት አድርጎ ከእንደዚህ ከወገብ በታች ካሉ ቲሞች ጋር ፐርፎርም ያደርጋል ቡድኑ የሚለውን የምናይበት ጨዋታ መሆኑ ነው። ይበልጥ ጫናውን እንደው ከዌስትሃም ይልቅ ዩናይትድ ላይ እንዲያርፍ ያደረገውና ዌስትሃም ዩናይትዶች ነፃ ሆነው ምንም የሚያጡት ነገር የለም። በዚህ ስሜት ውስጥ ሆነው የሚያደርጉት ጨዋታ ነው የሚሆነው ማለት ነው እና ዌስትሃም ዩናይትዶች እንደዚሁ ባለፉት 6 ጨዋታዎች ትላንት እንደገለጽኩት 3ቱን አሸንፈውናል ማለት ነው። አንድ ብቻ ነው እንዲሁ አቻ መውጣት እየቻለው 2ቱን ደግሞ ዩናይትድ ማሸነፍ ችሏል ማለት ነው ካለፉት 6 ጨዋታዎች። ስለዚህ ዌስትሃም ዩናይትዶች ጥሩ መነቃቃት አላቸው ማለት ነው እና ራሳቸውን ከወራጅ ቀጠና ለማትረፍ ሲሉ የሚያደርጉት ጨዋታ ነው። በዚህ ምክንያት ነው ጨዋታው ቀላል አይሆንም የምላችሁ። በእርግጥ ዩናይትድ የትም ስቴዲየም ሲሄድ የትም ክለብ ጋር ሲጫወት ያለው መንፈስና ያለው ዝግጅት ለየት ይላል እና ለዩናይትድ በቀላሉ እጁን የሚሰጥ ቡድን የለም። ዩናይትድ አሳምኖ እጃቸውን እንዲሰጡ ክለቦች ካላስደረገ በስተቀር ማለት ነው እና ዛሬም ያንን እንደሚያስደርጉ ነው እየጠበቅን የምንገኘው። ከዚህ ጨዋታ ሙሉ 3 ነጥብ ለዩናይትድ ይሆናል ብለን ተስፋ እያደረግን ያለ ነው ማለት ነው ቤተሰቦች። አሁን እዚህ ጋር ስለ ጨዋታው ይሄን ያህል እንደው ካልን ዘንዳ በኋላም እንመለስበታለን። ስለ ተጫዋቾቻችን አንዳንድ ጉዳዮች የተሰጡ አስተያየቶች አሉ። ግን ይሄ ስለ ጸጉሩ ጎፈሬ ስለሆነው ልጅ እናወራና አሁን ማንቸስተር ዩናይትድ እንደው 5ኛ ተከታታይ ድሉን ያስመዘግባል፣ ዩናይትድ አሁን ያሸንፋል ዌስትሃምን የሚል ወሬ ብቻ አይደለም እየተነሳ ያለው። እስቲ ተመልከቱ። እነ ስካይ ስፖርትስ በጣም ትልልቅ የምንላቸው የእንግሊዝ ሚዲያዎች ሁሉ ሳይቀር አሁን ይሄ ሰው እንደው ጸጉሩን ይቆረጥ ይሆን ወይ ዩናይትድ 5ኛ ድሉን አስመዝግበው ብለው ከዩናይትድ ድል ይልቅ ትኩረት እየተሰጠው ያለው ስለዚህ ጸጉሩ ስለጎፈረ አንድ ግለሰብ ነው እና የዩናይትድ ደጋፊ ነኝ ይላል። አላቅም ዛሬ ዩናይትድ እንዲያሸንፍ ይመኝ እርግጠኛ አይደለሁም ይህ ሰው። ምክንያቱም ዩናይትድ እንደው ያርገውና የሚሸነፍ ከሆነ የዚህ ሰውዬ እውቅና አብሮ ሊቀጥል ነው ማለት ነው። ትላንት እንዳልኳችሁ በኢንስታግራም 1 ሚሊዮን ተከታይ ያለው፣ በቲክቶክም እንዲሁ ሳይ ነበረ ወደ 1 ሚሊዮን ተከታይ ያለው። በዩናይትድ ምክንያት እነ ስካይ ስፖርት ሁሉ ሳይቀሩ ይህን ሰው በየጨዋታዎቹ ላይ በተለይ አሁን እየጋበዙት በቀጥታ ስርጭት ነው እንግዲህ ቃለ መጠይቅ እያደረጉለት ያለው። በጣም ዝነኛ ሰው ሆኗል። እንደውም አንድ የስካይ ስፖርትን ዘገባ አሁን ስመለከት ነበር ይህን ዜና ከመስራቴ በፊት። ጠየቁት እንደው ዩናይትድ ካሸነፈ ዛሬ ምንድን ነው ጸጉርህን የምትቆረጠው ሲሉት በስከት ነው የምቆረጠው ብሎ ሁሉ እቅዱን ሁሉ ተናግሯል። አይ ቲንክ ላይቭም የመቆረጥ እድል አለው። ይህ ጨዋታ ከተጠናቀቀ በኋላ ጸጉሩን ይቆረጣል። ዩናይትድ ዌስትሃም ዩናይትድን ካሸነፈ በኋላ ዛሬ እርግጠኛ ሆኜ የምናገረው ነገር መላው በእግር ኳስ ቤተሰብና መላው በእግር ኳስ ዙሪያ የሚሰሩ ሰዎች፣ ትልልቅ ሚዲያዎች በሙሉ አጠቃላይ ወሬያቸው በመጨረሻም ይህ እውቅ የዩናይትድ ደጋፊ ዩናይትድ 5ኛ ጨዋታውን ካሸነፈ በኋላ እና ወደ 500 ቀናት ከተጠጉ በኋላ ጸጉሩን ለመጀመሪያ ጊዜ ተቆርጧል ብለው እንደሚዘግቡለትና ይሄ ኢንተርኔቱን ብሬክ ሊያደርግ የሚችል ነገር እንደሆነም እንዲሁ ከወዲሁ መገመት ይችላሉ ቤተሰቦቻችን። ዋናው ግን ትልቁ ቁም ነገር ዩናይትድ ያሸንፍ ብቻ እና ይሄም ሰው እንግዲህ በዛው ጸጉሩን መቆረጡ ስለማይቀር ለዩናይትድ ግልግልም ይሆን ይመስለኛል። ግን አሁን ትኩረቶች በሙሉ ከጨዋታው ይልቅ እዚህ ሰው ላይ መሆናቸው በጣም ያስገረመኝ ነገር ነው። እንደውም ማይክል ካሪክ ሁሉ ሳይቀር በጋዜጠኞች ሲጠየቅ ነበረ ትላንት። ከዚህ በፊት ካስታወሳችሁ ሩበን አሞሪም ጋዜጣዊ መግለጫ ሊሰጡ በተቀመጡበት ወቅት ሁሉ የሚጠየቁት አንድ ጥያቄ አለ። በጣም እርግጠኛ ስለሆነ አሞሪም ቀደም ብሎ ሁሉ እስከ መናገር ማለት ነው የለመድኩ ጥያቄ ነው ብሎ ስለ ኮቢ ሜኖ ጋዜጠኞች ሁሌ ይጠይቁታል። አሁንም ማይክል ካሪክ ላይ እየተፈጠረ ያለው ነገር በተለይ በባለፉት ጥቂት ሳምንታት ይሄ ነገር ነው እና ትላንትም ወዲያው የጠየቁት ይሄንን ነው። ይህን ሰው እንግዲህ ጸጉሩን የሚቆረጥ ይመስላሉ አይነት ነገር ነው ታውቀዋለህ ወይ የሚል ጥያቄ ያነሱለት። ካሪክ ልጆቼ ናቸው የነገሩኝ ብሎ አስተያየቱን ሰጠ። እንደዚህ ብለዋል ስለዚህ ሰው ነገሩን አውቀዋለሁ ሰምቻለሁ ነው የሚለው። በጣምም ያስቃል ድርጊቱ ብሏል። ግን እኛ ጋር በፕሮፌሽናል ደረጃ የሚወራ ጉዳይ እንደዚሁ አይደለም። ስለዚህ ቲማችን ውስጥ ብዙ የሚወራ ነገር አይደለም ብለዋል። በሜዳ ላይ ስራችን ላይ ምንም አይነት ተጽዕኖም የለውም የሱ ጸጉር መቆረጥ አለመቆረጥ ሲል ነው ጉዳዩን ከልጆቹ ቢሰማም ግን ብዙ ትኩረት እንደማይሰጠው
ማይክል ካሪክ በዚህ መልኩ ስለዚህ ሰው የተናገረው ማለት ነው። ኩኛ ግን ለየት ያለ አስተያየቱን የሰጠውና የኩኛን አስተያየት ወድጄዋለሁ። ምን አለመሰለ አንዳንድ ጊዜ ሰዎች ከ5 ተከታታይ ድሎች በኋላ ስለተገኘው 15 ነጥብ ከማሰብ እና ዩናይትድ ስላሸነፈው ጨዋታ ከማውራት ይልቅ ጸጉር አቆራረጡ ላይ የልጁ ይበልጥ ትኩረት የሚስብና የሚያስጨንቃቸው ይመስለኛል ብሏል ኩኛ። ለእኔ ግን ዋናው ነገር 15 ነጥቦቹ ናቸው። ስለ ጸጉር መቆረጡ አለመቆረጡ ምንም ግድ አይሰጠኝም ይሄ ሰው ብሏል። አንዳንድ ጊዜ ግን ስለ ጉዳዩ እናወራለን እኛም ተጫዋቾች ነው ያለው። ነገር ግን ይህ የእኛ መነሻ አይደለም። በዓላማችንም የዚህን ሰው ጸጉር ማስቆረጥ አይደለም። በዚህ ውስጥ ምንም የሚደንቀን ነገር እንዲሁ አይኖርም በሚል ነው ማለት ነው። ማቲያስ ኩኛ ማውራታቸው እንዳልቀረ በውስጥ እንደሚያወሩበት ግን ቀለል አድርገው እንደሚያዩትና ትልቁ ጉዳይ የዩናይትድ ማሸነፍ ጉዳይ እንደሆነ የተናገረው ማለት ነው። እና እኔም አሁን ይሄንን ነገር ነው የምጠብቀው። ዛሬ ዩናይትድ እንደው አሸንፍ ይሄ ሰውዬ ከዩናይትድ ራስ በተገላገለ እንደው ደግሞ ሌላ ሀሳብ ይዞ እንዳይመጣና ተጨማሪ ዩናይትድ 10 ጨዋታዎችን ካላሸነፈ እንደው ጸጉሬን አልቆረጥም ብሎ የተሰጠው አቴንሽን በዛው እንዲቀጥል ካላደረገ በስተቀር አሁን ዩናይትድ ቢገላገለው እኔ ደስተኛ ነኝ። የዛሬውን ጨዋታ አሸንፍ ውጤት አቶ ደግሞ ይሄ ሰውዬ ይበልጥ ዝነኛ እንዲሆን ያደርገዋል ክለቡ ብዬ አላስብም ዛሬ ለሱም ሳይሆን ለክለባችን ውጤቱ በጣም አስፈላጊነት ትልቅ ስለሆነ ዩናይትድ እንደሚያሸንፍ እኔ ሙሉ እምነት አለ። ዩናይትድ ይሄን ጨዋታ በጠባብ ውጤትም ቢሆን አሸንፎ በጣም ውድ የሆነችውን 3 ነጥብ ከለንደን ይዞ ይመለሳል የሚል ግምት አለኝ። ቤተሰቦች እናንተስ ምን አይነት ሀሳብ ትሰጣላችሁ? ይሄ ሰው ዩናይትድን ሊፈታ ይገባል ወይ? ምክንያቱም ትኩረቶች በሙሉ ወደሱ እየሆኑ መጥተዋል። አንዳንድ ሰዎች እንደውም ይሄን ግለሰብ እስከ መጥላት ደርሰዋል። ዩናይትድ ደጋፊዎች አስተያየት ሲሰጡ ተመልክቻለሁ። በቃ ይሄ ሰውዬ ለምንድን ነው ማይፈታን? በተለይ ዛሬ ቲሙ ውጤት የሚበላሽበት ከሆነ በቀጥታ እዚህ ሰው ላይ ጣታቸውን የሚቀስሩ የዩናይትድ ደጋፊዎችም ሊጠፉ አይችሉም፣ ይኖራሉ። እና በዚህ ጉዳይ ላይ ምን ሀሳብ ትሰጣላችሁ? ቤተሰቦቻችን ሀሳባችሁን እንድታሰፍሩ ነው የምጠይቀው። ወደ መረጃዎቻችን እንዲሁ እንመለስ እና አሁን አንዳንድ የተሰጡ አስተያየቶችን ፈጠን ፈጠን ብለን እንዳውራ። የዌስትሃም ዩናይትዱ አሰልጣኝ ኑኖ ስፒሪቶ ሳንቶ ዩናይትዶች አሁን ተሻሽለዋል እና በጣም አስፈሪ ቡድን ሆነዋል ብለዋል። የዌስትሃሙ አሰልጣኝ ኑኖ ከዩናይትድ ጋር ስለሚያደርጉት ጨዋታ ትላንት አስተያየታቸውን ሲሰጡ በጣም ጥሩ እግር ኳስ እየተጫወቱ ነው፣ ተጫዋቾቹ በራሳቸው የሚተማመኑና ተሰጥኦ ያላቸው መሆናቸውን እናውቃለን ብለዋል። ከባድ ጨዋታ ነው የሚጠብቀን። እነሱ አሁን ላይ በታላቅ አቋም ላይና ተነሳሽነት ላይ ነው የሚገኙት ሲል ነው አሰልጣኙ ያደነቀው ማለት ነው። እና ዩናይትድ ትልቅ ተገማች ነው፣ እንደ ከዚህ በፊቱ ድክመት ያለበት ቡድን አይደለም፣ በጣም ጠንካራው ዩናይትድ ነው ሲል ነው ኑኖ ስፒሪቶ ሳንቶ አስተያየት የሰጠው። አንድ ተጫዋች እንደዚሁ ስሙን ነገር ግን ተጫዋች ተጎድቶብናል እና ይሄ ተጫዋች ዛሬው ጨዋታ ላይ አይሳተፍም ብሎ ስፒሪቶ ሳንቶ አስተያየቱን ሰጥቷል። ማን እንደሆነ ግን እንግዲህ ጨዋታው ሲጀምር ነው ምናየው የሚሆነው። ማይክል ካሪክም ስለ ዩናይትድ ተጫዋቾች የጉዳትና የጤንነት ሁኔታ እንደዚህ ሲል አስተያየቱን ሰጥቷል። ስለ ማቲያስ ዴሊክት ይሄ ተጫዋች ወደ ሜዳ ለመመለስ ከጫፍ ደርሷል ብሏል። ካሪክ እንደገለጸው ከሆነ ዴሊክት ጥሩ መሻሻል እያሳየ ቢሆንም ግን የዌስትሃም ዩናይትድ ጨዋታ ትንሽ ይፈጥንበታል፣ ስለዚህ አይመለስም። የካቲት 23 ከኤቨርተን ጋር የሚኖር የፕሪሚየር ሊግ ጨዋታ ይኖራል። እዛ ጨዋታ ላይ ሙሉ ለሙሉ ተመልሶ በተጫዋቹ ለዩናይት የቋሚ ተሰላፊነት እንደሚበቃና እንደሚፎካከር ነው ማለት ነው የተናገረው። ስለ ሜሰን ማውንትም ወደ ልምምድ ለመመለስ ተቃርቧል በሚል ነው ካሪክ አስተያየት የሰጠው። ከሜሰን መመለስ ብዙም እንዲሁ አንድርቅም፣ በቅርቡ ይመለሳል ብሏል። ምንም እንኳን ተጫዋቹ የዛሬው ጨዋታ ቢያልፈውም ወደ ልምምድ ተመልሶ የዩናይትድ ቡድንን ስኳድ እንዲሁ ጥልቀት ይጨምራል። ግን ከማቲያስ ዴሊክት ቀድሞ ሜዳ ላይ እንደምናየው እርግጠኛ ነኝ በሚል ነው ሁለቱን ተጫዋቾች አነጻጽሮ ዴሊክት ራቅ እንደሚል፣ ግን ሜሰን ማውንት ደግሞ በቅርቡ ወደ ሜዳ እንደሚመለስ ጥቆማ የሰጠው። ስለ ፓትሪክ ዶርጉም ተጠይቆ ነበረ። ይሄ ተጫዋች እስከ መጋቢት መጨረሻ ወይም ደግሞ መያዝያ መጀመሪያ ድረስ ወደ ሜዳ እንደማይመለስ ባጋጠመው የጅማት ወይም የሃምስትሪንግ ጉዳት ምክንያት ማይክል ካሪክ አረጋግጧል። ከውጤቱም ቡድኑ በውስጥ ባደረገው የምርመራ ውጤትም ተጫዋቹ ቢያንስ ለቀጣዮቹ 8 ሳምንታት በትንሹ ከሜዳ ይርቃል ነው ያለው። እና ዩናይትድ አይ ቲንክ ይህን ተጫዋች በጣም ሚስ የሚያደርገው ነው ብቻ። ለማንኛውም ዩናይትድ እነኝን 3 ተጫዋቾች በጉዳት ምክንያት በዛሬው ጨዋታ ማይጠቀማቸው ይሆናል ማለት ነው። ግን ስኳድ ውስጥ እንግዲህ በቂ የሆኑ
የነኝን ተጫዋቾች ቦታ መተካት የሚችሉ ተጫዋቾች ስላሉት ዩናይትድ ዌስትሃምን ለማሸነፍ የሚያንስ ቡድን አይደለም። ጥሩ ውጤት ይዞ እንደሚወጣ ሁላችንም እንጠብቃለን ማለት ነው። እንደው በፍጥነት ቀሪ ጥቂት መረጃዎችን ላድረሳችሁ። አንደኛው ስታት ነው። ስለ ስታት ስናወራ ዩናይትድ በፕሪሚየር ሊጉ ብዙ ስታቶች ላይ ዘንድሮ ምርጥ ነው። የማጥቃት እንቅስቃሴዎችን በተለይ በተመለከተ በፖዚሽን ዩናይትድ በሊጉ ምርጥ ከሆኑ ቡድኖች አንዱ ባይሆንም ግን በማጥቃት እንቅስቃሴዎች ቻንስ ክሬት በማድረግ ወደ ጎል እንዲሁ ሾት በመሞከር ብዙ ኦን ታርጌት ኳሶችን በመሞከር እና በኤክስፔክትድ ጎሎች የመሳሰሉት የማጥቃት መገለጫ የሆኑት ስታቶችን ስና ዩናይትድ ቀዳሚው ቡድን ሆኗል። በዚህ ሲዝን ብቻ በፕሪሚየር ሊጉ ማንቸስተር ዩናይትድ ብዙ ሹት ወደ ጎል የሞከረ ቡድን ነው። 407 ያህል ሹቶችን ሞክረዋል። ይሄም ከአውሮፓ ትላልቆቹ 5 ሊጎች እንዲበለጡ የሚያደርጋቸው ከባርሴሎና፣ ኢንተር ሚላን እና ሪያል ማድሪድ ብቻ ነው። የመጀመሪያው ትልቁን የብዙ ሾት ኦን ታርጌት ያደረገ እንዲሁም ብዙ ሾት የሞከረ ቡድን ነው ዩናይትድ ከእንግሊዝ ማለት ነው። ከአውሮፓ ደግሞ 4ኛ ደረጃ ላይ የተቀመጠ ቡድን ሆኗል። በዌስትሃሙ ጨዋታ እንደው ለየት ያለ ሂስትሪ ያላቸውን ተጫዋቾች ስንመለከት ብሪያን ምቦሞ በፕሪሚየር ሊግ ጨዋታ ከዌስትሃም ጋር ፍጹም ተሸንፎ አያውቅም። ተጫዋቹ ብሬንትፎርድ እያለ ያደረጋቸውን ጨዋታዎች ተጫዋቹ አልተሸነፋቸውም። 4 ጎል አስቆጥሮ እንደዚሁም 1 አሲስት ማድረግ ችሏል። ከዚህ በፊት ታሪኩ እንደሚያሳየን የብሪያን ምቦሞ ጎል ባስቆጠረባቸው ክለቦች ላይ ደግሞ ጎል የማስቆጠርም ጥሩ የሆነ ሪከርድ አለው። ይህም በቶተንሃም ተግብሮታል። አሁንም ከዛሬው የዩናይትድ ጨዋታ በኋላ የሚጠበቅ ተጫዋች ነው። መጠነኛ ጉዳት ያለበት ይመስል ነበር፣ ግን አገግሞ ለዛሬው ጨዋታ ተጫዋቹ ሙሉ ለሙሉ እንደሚደርስና ጎል እንደሚያስቆጥር ነው ብሪያን ምቡሞ እየተጠበቀ የሚገኘው ማለት ነው። ቤተሰቦቻችን የዚህን ጨዋታ ውጤት ምን ትጠብቃላችሁ? ግምታችሁን አስፍሩልን። ዜናዎቻችን አሁንም ይቀጥላሉ። አብራችሁን ቆዩ። ወደ ተለያዩ መረጃዎቻችን ደግሞ እንለፍ። አሁን ቤተሰቦች ቪዲዮ ላይክ፣ ሼር ማድረጋችሁን እንዲሁም ሀሳብ አስተያየቶቻችሁን መስጠታችሁን አትርሱ። ወደ ዜናው ነክ መረጃዎቻችን ስናልፍ የዩናይትዱ ከፊል ባለቤትን ብለው ያው በቤተሰብ ስለያዙት ዩናይትድን ማለት ነው እና የዩናይትድ አንድ ድርሻ ያላቸው እና ትልቁን ከዩናይትድ ክለብ አስተዳደር ጋር በተያያዘ በጣም ተሳትፎ የሚያደርጉት አብርሃም ግሌዘር የተባሉት ሰው አንድ ትልቅ የሆነ የክሪኬት ቲም ሊገዙ ተቃርበዋል ተብሏል። ይሄ ክሪኬት ቲም ሮያል ቻሌንጀርስ ተብሎ ነው እንግዲህ የሚጠሩት። በ1.8 ቢሊዮን የአሜሪካ ዶላር ነው የሚገዙት እና ይሄ በጣም የሚያስገርም መረጃ ነው። እንግዲህ ይህ ባለሀብት ይህ ግለሰብ ዩናይትድን በባለቤትነት ይዘው ግን አሁን የጣማቸው ይመስለኛል ይሄ ስፖርቱ ዘርፍ እና ስፖርቱ ላይ ይበልጥ ኢንቨስት ማድረግ በተለይ አዋጭ መሆኑን ከዩናይትድ የተረዱ ነው የሚመስለው እና በደንብ የተጠና ኢንቨስትመንት እያደረጉ ነው ያለው እና ለአንድ ክሪኬት ቲም ወደ 2 ቢሊዮን የአሜሪካ ዶላር ለማውጣት አሁን ዝግጁ መሆናቸውን ስናስብ እና አሁን ቢድ ካደረጉት ለመግዛት እየተፎካከሩ ካሉ ሰዎች መካከል ቀዳሚው ናቸው ተብለው ቅድሚያ ግምት ተሰጥቷቸዋል ይህን ክሪኬት ቲም ለመግዛት እና ታይምስ ነው የዘገበው። ያስገርማል ብቻ ዩናይትድ እንዲህ በገንዘብ ችግር እየታመሰ ባለበት ሰዓት፣ ብዙ ለውጥ በሚፈልግበት ሰዓት፣ ስቴዲየም ግንባታም በሉት ቲሙ ላይ ብዙ ነገር ኢንቨስት ማድረግ በሚችሉበት ሰዓት ነው እንግዲህ ሌላ ኢንቨስትመንት ላይ እየገቡ በስፖርቱ ዘርፍ አሁን ደግሞ የክሪኬት ቲም ሊገዙ መሆናቸው የተነገረው። ለማንኛውም እነዚህ ሰዎች ነጋዴዎች እንደሆኑ አንድ ትልቁ ማሳያ ነው። ትኩረታቸው ዩናይትድ አይደለም። ዩናይትድ ስሙን መያዝ፣ የክለቡን ባለቤትነት መያዝ ብቻ ለነሱ የትልቅ ሀብት ምንጭ ነው። ክለቡ ላይ ምንም ኢንቨስት ሳያደርጉ ለቀጣዮቹ 5-10 ዓመታት ቢቆየ ዩናይትድ ዋጋ ከዚህ እጥፍ እንደሚሆን ያውቃሉ። ለዛም ነው እንግዲህ ክለቡን ያልሸጡት ወይ ደግሞ በደንብ ኢንቨስት ያላደረጉት። ይሄ ዜና ተሰምቷል። አንዱ ወደ ተጫዋቾች ኮንትራትና ዝውውር ዜናዎች ደግሞ እንዲሁ በቀጥታ ስናልፍ የማርከስ ራሽፎርድን ጉዳይ እንይ። የባርሴሎና የክለብ ፕሬዚዳንታዊ ምርጫ አሁን ይደረጋል ቀጣይ ወር ላይ ማለት ነው እና ላፖርታ አይ ቲንክ አሁን ስልጣናቸውን ለቀዋል። ቀደም ብለው ሪዛይን ነው ያደረጉት እንዳይቆጠር መሰለኝ አሁን የሰሩበት ተርም እንዳይቆጠር እና ለቀጣይ ምርጫው ላይ ተሳታፊ ለመሆን እንዳዲስ ነው አውቀው ሆን ብለው ከምርጫው በፊት ሪዛይን ያደረጉት። ቀጣይ ወር ላይ ታዲያ የባርሴሎና ፕሬዚዳንታዊ ምርጫ ሲደረግ በድጋሚ የክለቡ ፕሬዚዳንት ለመሆን ላፖርታ ራሳቸውን እጩ ተፎካካሪ አድርጎ ያቀርባሉ ማለት ነው። ምንድን ነው ከዩናይትድ ጋር ይህ የሚያያይዘው የማርከስ ራሽፎርድ ቆይታ የሚወሰነው በላፖርታ ቆይታ ነው ተብሎ የተነገረው። እንግዲህ በድጋሚ የሚመረጡ ከሆነ
ይሄ ተጫዋች በባርሴሎና ቤት የ30 ሚሊዮን ዩሮ ውሉ ላይ የተቀመጠው ተከፍሎ ማርከስ ራሽፎርድ ከዩናይትድ በመልቀቅ ወደ ባርሴሎና ዝውውሩን የሚያጠናቅቅ ይሆናል ተብሎ ተገልጿል። አሁን ባርሴሎናዎች በተለይ ይሄ ውል ማፍረሻ ተብሎ ሚን ተጫዋቹን መግዣ ተብሎ የተቀመጠውን 30 ሚሊዮን ዩሮ ወይ 26 ሚሊዮን ፓውንድ ለመክፈል ፈቃደኛ ናቸው ተብሎ ተገልጿል። ስለዚህ ይህንን አክቲቬት ያደርጋሉ ማለት ነው። ላፖርታ ካላሸነፈና ሌላ ፕሬዚዳንት የሚመጣ ከሆነ ግን ምናልባት ራሽፎርድን ካልወደደው ፍቃዱ ካልሆነ እንግዲህ ወደ ዩናይትድ ሊመልሰው ይችላል ማለት ነው። ለዛ ነው ከላፖርታ ቆይታ ጋር የማርከስ ራሽፎርድ የባርሴሎና ቋሚ ኮንትራት እየተያዘ ያለው። ዜናው የታይምስ ነው። በነገራችሁ ላይ ዩናይትዶች ማርከስ ራሽፎርድ ከለቀቀ በሚል በሱ ቦታ ላይ ብዙ ተጫዋቾችን እየተመለከቱ እንደሆነ ሰሞኑን ዜናዎችን ስናደርሳችሁ ቆይተናል። ኮት ኦፍ ሳይድ ጋዜጣ ደግሞ ዩናይትድ በቀጥታ ራሽፎርድ የሚሸጥ ከሆነ ለባርሴሎና በኤቨርተኑ ኒዳይ ሊተካው ያስባል ብሏል። አሁን የተጫዋች እስከ 2024 ድረስ ከ2024 ጀምሮ ተጫዋቹ አዲስ ኮንትራት ፈርሟል። ለተጨማሪ 3 ዓመታት በኤቨርተን የሚያቆየውን ውል ነው ማራዘም የቻለው። ስለዚህ ኤቨርተኖችን በቀላሉ እንዲሁ አይለቁትም። ዩናይትዶች ግን ማርከስ ራሽፎርድ ወደ ባርሴሎና ከሄደ ከሱ ሽያጭ የሚያገኙት ገንዘብ አለ። ፕላስ ደግሞ ከደሞዝ ቢላቸው ላይ የሚቀንሱት ከፍተኛ የሆነ ደሞዝ አለ። ይህንን ገቢ በመጠቀም ነው ኒዳይን ለማስፈረም ኤቨርተን በር ማንኳኳት ይሄዳሉ ተብሎ የተገለጸው። ስለዚህ በቀጥታ ከራሽፎርድ የዩናይትድ መልቀቅ ጋር የተያያዘ ነው ማለት ነው የኒዳይ ፍላጎት። ስለ ሩመሮቹ ተጠይቆ ነበር። በነገራችሁ ላይ ተጫዋቹ በራሱ እንዲህ ሲል ተናግሯል። ማንቸስተር ዩናይትድን የመሰለ ክለብ እኔ ላይ ፍላጎት የሚያሳይ ከሆነ በጣም ጥሩ ነገር እየሰራሁ በኤቨርተን ጥሩ እያደረግኩ እንደሆነ ማሳያ ነው በሚል ነው ተጫዋቹ በዩናይትድ መፈለጉ ጥሩ ፎርም ላይ እንዳለ የሚያመላክት መሆኑን እና እንደው የዩናይትድን ዝውውር ላይጠላ እንደሚችል ተጫዋቹ እንደዚሁ በአስተያየቱ ላይ ገለጸው። ግን ሌሎች ፈላጊ ክለቦችም አሉ ከዩናይትድ ውጭ እንዲሁ አርሰናል የዩናይትድን የዝውውር እንቅስቃሴ ለመፎካከር የተዘጋጀ ቡድን ነው ተብሎ ነው እንግዲህ ከኤቨርተኑ የክንፍ መስመር ተጫዋች ጋር ስሙ እየተነሳ የሚገኘው። ምናልባት ኤቨርተኖች ለተጫዋቹ ዝውውር ግን በጣም ከፍተኛ ገንዘብ ነው የተባለው። ቲምቶክ ጋዜጣ እንዳወጣው ከሆነ ወደ 102 ሚሊዮን የአሜሪካ ዶላር ተብሏል። ይህን ስትቀይሩት በእርግጥ ወደ ፓውንድ ሊቀንስ ይችላል፣ ግን በአሜሪካ ዶላር ቢሆን በጣም ከፍተኛ የዝውውር ገንዘብ ነው ይፈልጋሉ ተብሎ የተገለጸው ኤቨርተኖች ከዚህ ተጫዋች ዝውውር። ተጫዋቹ ግን እንግዲህ ኤቨርተን ሊለቅ የሚችልበት እድል ቀጣይ እንዳለና ወደ ዩናይትድ አሊያም ደግሞ ወደ አንድ ትልቅ ክለብ ሊያመራ እንደሚችል ነው ሪፖርቶች እየተናገሩ የሚገኙት። ወደ ቲምቶክ ሌላ መረጃ አለፍን ቤተሰቦች። የኮል ፓልመርን ዜና ነው ይዘው የወጡት እና የፓልመር እና ዩናይትድ ጉዳይ አሁንም ልጁ ለዩናይትድ እስካልፈረመ ድረስ ሩመሩ እንደው የሚቆም አይመስለኝም። እኔ በግል ቤተሰቦቻችን አቃለው ሊስተባበል ይችላል። የቲምቶክ ዜና የሚለን ምንድን ነው? ቀደም ብዬ መረጃውን ሳደርሳችሁ ዩናይትዶች አሁንም ቢሆን ፓልመርን ቀጣይ ክረምት ላይ ለማስፈረም ሙከራ ያደርጋሉ እና ፕላን አድርገዋል። ለተጫዋቹ ዝውውር ለመንቀሳቀስ ብሎ ነው ዜናውን ይዞ የወጣው። ኢኔዮሶች የቡድኑ ድሪም ታርጌት እና ድሪም ሳይኒንግ አድርገው ነው የሚቆጥሩት ብሏል እና ተጫዋቹን ለማስፈረም እንግዲህ ባጀቱን ከየት ያመጡታል? ሌሎች ብዙ ክፍተቶች አሉባቸው ዩናይትዶች ተብሎ ብዙ ጥያቄዎች ቢነሱም ግን ተጫዋቹ የክለቡ ታርጌት መሆኑ አሁንም ቀጥሎ ዋነኛ የዝውውር ኢላማ እንደተደረገ ነው በዩናይትድ ቤት የተገለጸው። ቼልሲዎች ለተጫዋቹ ዝውውር ግን እስከ 150 ሚሊዮን ፓውንድ ይጠይቃሉ ተብሎ ተቀምጧል እና ይሄ ትልቁ ዜና ነው ማለት ነው የወጣው። አሁን ክረምት ላይ ዩናይትድ እንዴት ያስፈርመዋል የሚለው እንዳለ ሆኖ ግን ተጫዋቹ ወደ ዩናይትድ እስካልተዘዋወረ ድረስ ከሪፖርቶች እንደታዘብኩት ከሆነ ቤተሰቦቻችን ልጁ ለዩናይትድ ካለው ፍቅርና ዩናይትድ ደጋፊ ሆኖ ከማደጉ አንጻር በየዝውውር መስኮቱ በተከፈተ ቁጥር ቀጣይ ክረምት ካለፈው እንኳን በሚቀጥለው የዝውውር መስኮት ተጫዋቹ ለዩናይትድ እስካልፈረመ ድረስ ስሙ እንደማይቆምና በተደጋጋሚ ሊነሳ እንደሚችል ከወዲሁ ግምቴን መናገር ይችላሉ። አይ ቲንክ ኮል ፓልመር በአደባባይ አስተባብሎት ሊሆን ይችላል። ከባለፈው ጨዋታ በኋላ በይፋ ጋዜጦች የሚያወሩትን ነገር እኔ በፍጹም አልሰማም። ሩቢሽ የሆነ ነገር ነው የሚያወሩት።
እውነትነት የለውም ብሎ በይፋ ነው ያስተባበለው። በቼልሲ ቤት ደስተኛ አይደለም ብለው ዘግበውበታል። እነዚህ ጋዜጦች ግን ተጫዋቹ በይፋ ወጥቶ ነው ሐሰት እንደሆነ እየተናገሩ የክለቡ እንዲሁ አሰልጣኝ የሆኑት የቼልሲው በአደባባይ ነው ተጫዋቹ በክለባቸው እንደሚቆይ ቼልሲ እሱን የመሸጥ ፍላጎት እንደሌለው የቡድናቸው ዋነኛ አካል እንደሆነ በመናገር ተጫዋቹ ቼልሲን እንደማይለቅ ያረጋገጡት ግን የፓልመር ስም ያለ ምንም ምክንያት በተደጋጋሚ አጀንዳ ተደርጎ ሊነሳ የሚችልበት ምክንያት የለም፣ የሆነ ነገር ከጀርባ ሳይኖር። ስለዚህ ብዙ ጊዜ ዝውውሮች ተስተባብለው ሲፈጸሙ ተመልክተናል። ኦፍኮርስ ዩናይትድ ይህን ተጫዋች በቅርብ ያስፈርመዋል ወይ በቀጣይ ክረምት ላይ ያስፈርመዋል የሚል የግል ሀሳብ ባይኖረኝም ቤተሰቦቻችን ወሬው ግን የማይበርድ በተለይ ብሩኖ ፈርናንዴዝ ከክለቡ የሚለቅ ከሆነ የኮል ፓልመር የዩናይትድ ዝውውር ጉዳይ በጣም ተጠናክሮ ሊወራ የሚችል እንደሆነ ከወዲሁ መገመት እችላለሁ። ብሩኖ ፈርናንዴስ ከፍተኛ የሆነ ሽያጭ ሊያስገኝ የሚችል ተጫዋች ነው። ዩናይትድ እና ብሩኖ ከተለያዩ በቃን የሚባባሉ ከሆነ እሱን ሊተካ የሚችል እና ትልቅ ስም ያለው ለዩናይትድ የአማካይ ክፍል ፈጠራን የሚጨምር ተጫዋች ኮል ፓልመር ስለሆነ ዩናይትዶች ታርጌት ሊያደርጉት ይችላሉ የሚል ግምት አለኝ ቤተሰቦች። ወደ ዜናዎቻችን እንዲሁ እንመለስ። አሁንም ወደ ብሩኖ ፈርናንዴዝ መረጃ ነው እንዲሁ ማመራችሁ እና የተለየ በሚል መረጃ ወጥቶ ነበር ትላንት። ይሄ የተለየው መረጃ ብሩኖ ፈርናንዴዝ በዩናይትድ ቤት አዲስ ኮንትራት መፈረም ይፈልጋል፣ ግን ይሄ ኮንትራቱን ከመፈረሙ በፊት ሁለት ነገሮችን ያያል ነው የሚለው ዜናው። አንዱ የሚያየው ነገር በማይክል ካሪክ ይወሰናል ነው እሱ ያለን ሪፖርቱ። ማይክል ካሪክ በዩናይትድ ቤት የሚቆይ ከሆነ እና ማይክል ካሪክ አዲስ ኮንትራት ሲሰጠው ብሎ ብሩኖ ፈርናንዴዝን የቡድኑ ዋና አካል አድርጎ ሊያቆየው የሚፈልግ ከሆነ ብሩኖ በዩናይትድ ለመቀጠል ፈቃደኛ ነው። አንዱ ይሄ ነው። ሁለተኛው የደሞዙ ጉዳይ ነው። ነገር ግን በማይክል ካሪክ ላይ እምነት መጣሉን ብሩኖ ፈርናንዴዝ ከዚህ በፊት በሰጣቸው አስተያየቶች እና ትላንት ምን ብሎ ስለ አሰልጣኙ እንደተናገረ መረጃ አድርሻቸዋለሁ። ተስማምቶታል። አሰልጣኙን በጣም ወዶታል። ምክንያቱም በሚፈልገው ቦታ ነው እንዲጫወት እያደረገ ያለው። ነገር ግን ካሪክ የሚለቅ ከሆነ ምናልባት ፈርናንዴዝ አዲስ ኮንትራት ለመፈረም ነው የተባለው። አሁን እዚህ ጋር በግልጽ የተቀመጠ ነገር የለም። ካሪክን ስለሚወደው ካሪክ ከቆየ እና ዩናይትድ ቋሚ አሰልጣኝ አድርገው ከቀጠሩት ደሞዙን እንደማይጨምር አይነት ነገር ነው። አሁን ደሞዝ ጨምሩልኝ አይልም ነው፣ አይጠይቅም ጭማሪ ደሞዝ። ካሪክ የሚለቅ ከሆነ ግን እና አዲስ አሰልጣኝ የሚቀጠር ከሆነ አሰልጣኙ ማንም ቢሆን ብሩኖ ፈርናንዴዝ በሳምንት 400,000 ፓውንድ ዩናይትዶች እንዲከፍሉት ይፈልጋል የተባለው። እንደዚህ ሁለት አይነት ሴናሪዮ ተነስቷል። አይ ቲንክ የሪፖርቱን ተአማኝነት እዚህ ጋር በእርግጠኝነት ማውራት ባልችልም ግን ይሄ ሁለት ሴናሪዮ ነው ያለው በብሩኖ ቆይታ ዙሪያ ማለት ነው። ካሪክ የሚቆይ ከሆነ አሁን ካለኝ ደሞዝ ጋር ኦኬ ነው እንግዲህ ብሩኖ ችግር የለብኝም ጨምሩልኝም አልልም ነው። ሌላ አሰልጣኝ ካመጣችሁ ግን ደሞዜ ላይ ትጨምራላችሁ ነው። ደሞዝ ወደ 250,000 ፓውንድ መሰለኝ ብሩኖ አሁን በሳምንት የሚያገኘው፣ ይሄን 400,000 ፓውንድ ታደርጋላችሁ የሚል ጥያቄ ያነሳል ነው የተባለው። ይሄንም የማያደርጉ ከሆነ ግን ባየር ሙኒክ ከፍተኛ ፍላጎት እያሳየ ነው። እንደዚሁም የሳውዲ ክለቦችም አሉ እንደተለመደው። ስለዚህ ብሩኖ ፈርናንዴስ በጥሩ ኤጀንት ክፍያ በዩናይትድ ቤት ያለው ኮንትራት ማፍረሻ ተከፍሎ ወደ ባየር ሙኒክ ሊሄድ የሚችልበት እድል አለ ማለት ነው። እስከ 2027 ድረስ ነው ተጫዋቹ 2027 ሲደመር አንድ አመት ውል ማራዘሚያ እንዲሁ ኮንትራት ከዩናይትድ ጋር ያለው። ካሪክ የመጨረሻው ውሳኔ በሱ እጅ ነው ተብሏል በብሩኖ ፈርናንዴስ ቆይታ ዙሪያ። ይሄ የሚያስገርም ነው እና በጣም የሚያስደስት ዜና ይመስለኛል ከዜናው ስወጣ እና ሀሳቤን ስገልጽ ቤተሰቦች። ምክንያቱም ዩናይትድ በቀጣዮቹ 2-3 ዓመታት የፕሪሚየር ሊጉን ዋንጫ ማንሳት የሚፈልግ ከሆነ እና ይሄ የአዲሱ ስቴዲየም ሲገነባና ይፋ ሲደረግ ዩናይትድ ከጥቂት ዓመታት በኋላ የፕሪሚየር ሊጉ ሻምፒዮን የመሆን እቅድ አለው ብለው ሲናገሩ ለዚህ ዓላማ መሳካት እንደው በትልቁ የሚያስቡ ከሆነ ብሩኖን ማቆየት በዩናይትድ ቤት ትልቁ ነገር ነው እና ቡድኑን ማጠናከር ምን ያህል ይሄ ልጅ በዙሪያው በጣም የበሰሉ የሚፈጥራቸውን የጎል ማግባት እድሎች የሚጠቀሙ ተጫዋቾች እና በትክክለኛው በሚወደው ቦታ የሚጫወት ከሆነ ዩናይትድን ዋንጫ እንዲያገኝ የሚረዳ ተጫዋች መሆኑ እርግጥ ነው። ብሩኖ ፈርናንዴዝን ሸጦ ስለ ዩናይትድ መሻሻልና ዋንጫ ማንሳት ማሰብ በጣም ከባድ ነው። ትልቁ ውሳኔ የሚሆነው እሱን በማቆየት በእሱ ዙሪያ ቡድኑ መገንባት፣ አዳዲስ ተጫዋቾችን ማምጣት ለዩናይትድ ስኬት ትልቅ መሰረት የሚሆን ነው እና
እኔ በበኩሌ ብሩኖ ፈርናንዴዝ የሚቆይ ከሆነ በጣም ነው ደስተኛ መሆነው። ዩናይትድም በቀጣዮቹ ዓመታት ሻምፒዮን የመሆን እድል አለው ብዬ አስባለሁ። ሌሎች አዳዲስ ተጫዋቾች ስለሚጨመሩና ቡድኑ እየተጠናከረ ስለሚሄድ ማለት ነው። ቁጥሮችን ብቻ መመልከት በቂ ነው። እሱ የፕሪሚየር ሊጉ ምርጥ ፈጣሪ አማካይ መሆኑን 74 የሚጠጉ ቻንሶችን ብቻ በዚህ ሲዝን ክሬት አድርጓል። ዲክላን ራይስ እንኳን 47 እድሎችን ነው በዚህ ሲዝን በፕሪሚየር ሊጉ መፍጠር የቻለው ማለት ነው። በጣም የሚያስገርመው ብሩኖ ፈርናንዴዝ የሊጉ አንደኛ ፈጣሪ ነው በ74 የጎል እድሎችን በመፍጠር ዲክላን ራይስ ደግሞ በ47 ብቻ ማለት ነው። ቤተሰቦቻችን በ47 የጎል እድሎችን በመፍጠር የሊጉ ሁለተኛው የጎል እድል ፈጣሪ ነው ማለት ነው። ምን ያህል ዲፍረንስ እንዳላቸው ተመልከቱ። በጣም በሰፊ ርቀት ነው ብሩኖ የሊጉ ምርጡ ፈጣሪ አማካይ። የሊጉ ብቻ አይደለም እውነት ለመናገር የአውሮፓም በጣም ፈጣሪው አማካይ በዚህ ሰዓት መሆን የቻለው ማለት ነው እና ብሩኖን ማቆየት ለዩናይትድ ልክ እንደ ትልቅ ዜና በጣም ቢግ ኒውስ አድርጌ ነው በግሌ የምወስደው። ለዛም ነው በጣም ደስተኛ የሆንኩት። ቤተሰቦቻችን የመቆየት ፍላጎት ካለው ራሱ ልጁ ይሄን አማራጭ ማቅረቡ በራሱ አንድ ነገር ነው። ግን እዚህ ጋር አንድ ነገር ላንሳ። ከደሞዝ ጋር በተያያዘ የሚደራደሩት አይመስለኝም ኢኔዮሶች የሚደራደሩ አይመስለኝም። አሁን ያላቸው አቋም በጣም ጠንከር ያለ ነው። ካሳሜሮ ዩናይትድን የሚለቅበት ትልቁ ምክንያት የደሞዙ ጉዳይ ነው። በ350 ሺህ በሳምንት ነው የሚያገኘው ካሳሜሮ ማለት ነው። ብሩኖ ደግሞ 350 ብቻ አይደለም እየጠየቃቸው ያለው 400 ሺህ ፓውንድ አድርጉልኝ እያለ ነው። ከብቃቱ አንጻር እያሳየ ካለው ለዩናይትድ ከሚሰጠው ጥቅም አንጻር ብሩኖ ይሄ ደሞዝ የሚያንሰው ተጫዋች አይደለም። እውነት ለመናገር ይገባው። ምክንያቱም ማንቸስተር ሲቲ ለኤርሊንግ ብሮት ሃላንድ በሳምንት 500 ሺህ ፓውንድ ደሞዝ የሚከፍለው ከሆነ ዩናይትድ ለብሩኖ ፈርናንዴስ ይሄን ያህል ደሞዝ ከፍሎ ብዙ ነው የሚባልበት ምክንያት የለም። ቤተሰቦቻችን ለብሩኖ ፈርናንዴዝ በትክክል የሚገባው የደሞዝ መጠን ነው። 400 ሺህ ፓውንድ ለተጫዋቹ አይበዛም። ነገር ግን የዩናይትድ አመራሮች ይሄን ደሞዝ ለመክፈል ፈቃደኛ ናቸው ወይ የሚለው ነው ማለት ነው። ሲቲ በየክለቡ ስንሄድ ሲቲ ለምሳሌ ለሃላንድ 525 ሺህ ፓውንድ በሳምንት ይከፍለዋል። ልብ በሉ 525 ሺህ ፓውንድ። ብሩኖ የዩናይትድ አሁን ሁለተኛው ከፍተኛ ተከፋይ ነው በ250። ሞሐመድ ሳላ በሊቨርፑል ቤት 400 ሺህ ፓውንድ ይከፈለዋል። አነጻጽሩት። ሞሐመድ ሳላ አሁን ለሊቨርፑል እየሰጠ ያለውና ብሩኖ ፈርናንዴስ ለዩናይትድ እየሰጠ ያለውን ነገር። ካሳሜሮ የዩናይትድ ከፍተኛ ተከፋይ ነው። የአርሰናል ከፍተኛ ተከፋይ ቡካዮ ሳካ ነው። 300 ሺህ ፓውንድ በሳምንት ያገኛል። ብሪሲ ጀምስ የቼልሲው ከፍተኛ ተከፋይ ነው። 250 ሺህ ፓውንድ ይከፈለዋል። የቼልሲዎችም ልክ እንደ ዩናይትድ ሁሉ የደሞዝ ቢላቸውን አውርደውት ነው አሁን። ዣቪ ሲሞንስ በቶተንሃም ቤት 195 ሺህ ፓውንድ ከፍተኛ ተከፋይ ነው። ብሩኖ ጊማሬሽ በኒውካስል ቤት 160 ሺህ ፓውንድ በሳምንት ያገኛል። ከፍተኛ ተከፋይ ነው ይህም። እንዲሁም በአስቶን ቪላ ቤት ቲልማንስ 150 ያገኛል። በኤቨርተን ፒክፎርድ 150፣ በዌስትሃም ዩናይትድ እንዲሁ ጄረድ ቦዌል 150 ያገኛል። በፉልሃም ቤት እንደዚሁ በርናንድ ሌኖ 130 ያገኛል። በፎረስት ጊብስ ዋይት 110 ሺህ ፓውንድ ያገኛል። እንዲሁም ግራኒት ዣካ በሰንደርላንድ 110፣ በወልቭስ ቤት ጆዋ ጎሜዝ ስሙ ከዩናይትድ ዝውውር ጋር የተነሳው 105 ሺህ ፓውንድ በሳምንት እንደዚሁም ካማዳ የተባለው የክሪስታል ፓላስ ተጫዋች 105 ሺህ ፓውንድ በሳምንት፣ ዶሚኒክ ካልቨርት ሉዊ በሊድስ ዩናይትድ 100 ሺህ፣ እንደዚሁም ካዲጉ የተባለው ተጫዋች በብራይተን 87 ሺህ ፓውንድ በሳምንት፣ ኢቫኒልሰን እንደዚሁ በበርንመዝ 85 ሺህ ፓውንድ ያገኛል። ከዛ ውጭ ደግሞ ሄንደርሰን እና ዳምስገርድ የተባለው ተጫዋች ከብሬንትፎርድ 75 ሺህ ፓውንድ፣ ዋልከር ዝውውር እንዲሁ በበርን ላይ ዋልከር ደሞዝ እንዲሁ 75 ሺህ ፓውንድ ነው ማለት ነው። አንደኛ ሆነ የጠቀስኩላቸው የፕሪሚየር ሊግ ከፍተኛ የየክለቦቹ ተከፋዮች ናቸው እና ቅድም ከጠቀስኩላችሁ ከከፍተኛ ተከፋዮች ኤርሊንግ ብራውት ሃላንድ፣ ሞሐመድ ሳላ ከቡካዮ ሳካ ያልተናነሰ ግልጋሎት እየሰጠ ያለ ተጫዋች ነው ብሩኖ ፈርናንዴዝ እና 400 ሺህ ፓውንድ በዩናይትድ ቤት ደሞዝ ይገባዋል። ይከፍሉታል አይከፍሉትም የሚለውን አብረን ግን የምናይ ነው የሚሆነው። በመጨረሻም ስለ ቶናሊ ዜና ላድረሳችሁ። ይሄ ዜና የወጣው አሁን መረጃውን እየሰራሁላችሁ ሪከርድ እያረኩላችሁ ባለበት ሰዓት ነው። ሪከርድ የማደርገው ወደ 6 ሰዓት አካባቢ ነው። ይሄን አሁን ሪከርድ እያረኩ ያለሁት ቤተሰቦች። ከዛ ኤዲት ማድረግ አለ፣ መጫን አለ፣ ቪዲዮ ላይ ወደ እናንተ ማድረስ አለ። እሱ በራሱ በጣም ሰዓት ስለሚፈልግ
ከኢትዮጵያ ኔትወርክ ጋር ጊዜ ስለሚወስድ ነው ማለት ነው። ራቅ ብሎ ወደ 9 ሰዓት ከ9 ሰዓት በኋላ ወደ እናንተ የሚደርሰው በዛ ምክንያት ነው። እና ይህን ዜና እየሰራው አሁን ብሬኪንግ ብሎ ፋብሪሶ ሮማኖ ስለ ቶናሊ አንድ መረጃ ወጣ። አሁን ብዙ ጊዜ የፋብሪሶ ሮማኖ መረጃዎች አንዳንዴ ዜና አይደሉም በራሳቸው። ለምንድን ነው ይሄንን ያልኳችሁ? ዜናውን የገለጸበት መንገድ ነው። ፋብሪሶ ሮማኖ ብሬኪንግ ብሎ የቶናሊን ጉዳይ እንደ ዜና ሲያነሳ ትልቁ ሀሳቡ ቶናሊ በማንቸስተር ዩናይትድ ቤት ውስጥ አፕሪሺየት ይደረጋል ነው ያለው። ከዚህ በፊት ቤን ጃኮብስ የዝውውር አካል እንደሆነና ሊስት ውስጥ እንደተካተተ ነግሮናል። ከሱ ውጭ ደግሞ ይሄን መረጃ በድጋሚ ያወጡት እነ ቴሌግራፍ ጋዜጦች ናቸው። ቴሌግራፍም ቶናሊ የዩናይትድ የዝውውር ኢላማ ሆኗል ብሎ ነው የነገረን። እንደውም ከባሌባ ቀድሞ ተቀምጧል ብሎ ነው ያለን። የሚታመን ጋዜጣ መሆኑን እናውቃለን። ቴሌግራፍ ፋብሪሶ ግን በዩናይትድ ቤት አፕሪሺዬሽን አለ። ቶናሊን ያደንቁታል የዩናይትድ ሰዎች። ነገር ግን ብቸኛው የአማካይ ስፍራ የዝውውር ኢላማ አይደለም ብሎ ነው እሱ የዘገበው እና ብዙ እዚህ ዘገባ ላይ የምናገኘው አዲስ ነገር ያለ አይመስለኝም። ለእሱ ምናልባት ኢንጌጅመንት መስሪያ ነው ያንቀሳቅስለታል፣ ዩቲዩበር ወይ የትዊተር ገጹ ላይ ያንቀሳቅስለታል። ግን እንደ ብሬኪንግ ብሎ የገለጸው አዲስ ነገር የለውም ልላቸው ፈልጌ ነው። ኤኒዌይስ ዩናይትዶች እንደሚያደንቁት ነው የገለጸልን። ብቸኛው ደግሞ የአማካይ ክፍል ኢላማ አይደለም ማለት ነው። ይሄ አዲስ ነገር አይደለም፣ ወይም ብሬኪንግ ዜና የሚያስብል ነገር አይደለም። ቀደም ብለን እናውቀዋለን። አንድሮ ቶናሊ በዩናይትድ ሊስት ውስጥ እንደገባና ዩናይትዶች ደግሞ ሌሎች የዝውውር ኢላማ እንዳላቸው እነ ባሌባ፣ እነ ዋትሰን፣ እነ ኢሌት አንደርሰን ዝርዝር ውስጥ እንዳሉ ቀደም ብለን የምናውቀው ነገር ነው። ነገር ግን አለ ትልቁ ያነሳው እንደው ዜና ከተባለና እንደ ብሬኪንግ የሚገባው ትልቁ ነገር ምንድን ነው? ነገር ግን ክለቡ የት ያጠናቀቃል በሲዝኑ መጨረሻ የሚለውን ማየት ይፈልጋል። ወደ አውሮፓ ሻምፒዮንስ ሊግ ክለቡ ገብቶ ያጠናቅ የሚለውን አመራሮቹ ያያሉ። ከዛ በኋላ ነው የሚወስኑት ቀጣይ አሰልጣኛቸው ማን እንደሆነ እና ቀጣይ የዝውውር ኢላማዎቻቸው እነማን ሊሆኑ እንደሚችሉ የመጨረሻ ውሳኔ የሚያሳልፉት ቡድኑ በዚህ ሲዝን በሚያጠናቀቅበት እና በሚጨርስበት የፕሪሚየር ሊግ ደረጃ ነው ብሏል። ይሄ ቢያሆን በጣም ትልቅ የሆነ ዜና ነው ብዬ ነው በግል የሚወስደው። ኦፍኮርስ ይህንንም ቢሆን ቀደም ብለን እናውቃለን። ዩናይትድ ሻምፒዮንስ ሊግ ገብቶ ካጠናቀቀ ብዙ ባጀት ብዙ ጠንከር ጠንከር ያሉ ዝውውሮች በዩናይትድ ቤት ሊፈጸሙ ይችላሉ። ለምሳሌ የፋብሪሶ እንዳለው በአሞሪም ስር አለ ክለቡ ካርሎስ ባሌባን ነው ሲመርጥ የነበረው ብሏል። ለብ በሉ አሁን እዚህ ጋር በአሞሪም ስር ክለቡ ካርሎስ ባሌባን ነው ቀዳሚ አማካይ ስፍራ አድርጎ ሲመለከት የነበረው ብሏል። ነገር ግን አሁን አሰልጣኝ ሊቀይር ነው። በዛ ምክንያት ዩናይትድ እንዲሁ የአማካይ ስፍራ አሁን ለውጥ ሊያደርግ ይችላል ኢላማ ላይ ብሎ አሁን እሱም ወደ ቶናሊ እየመጣ ነው ማለት ነው። አያችሁ ትላንት ስናወራው ከነበሩ እና ሰሞኑን እየተወሩ ከነበሩ ይሄ ባሌባ አሁን በባሌባ ምትክ ቶናሊ የዩናይትድን የአማካይ ክፍል እንዲመራ በቀጣይ ሲዝን ቀዳሚ ኢላማ ሆኗል ወደሚለው ዜና ፋብሪዞ ሮማኖ እየመጣ ነው። በአሞሪም ስር ካርሎስ ባሌባ የዩናይትድ የአማካይ ክፍል ፕሪፈር ኦፕሽን ነበር ነው ያሉ። ቀዳሚው እና ተመራጩ የአማካይ ስፍራ ኢላማ ነበር አለ። አሁን ይሄ ማለት ተቀይሯል እንደማለት ነው፣ ወይንም የመቀየር እድል አለው ብሎ እንደመናገር ነው ማለት ነው የሱ ሪፖርትስ የሚያመላክትን እና እንደሰማነው እኔም ትላንት እንዳደረስኳችሁ ሞስት ፕሮባብሊ አሁን የሚመስለው ዩናይትድ የአማካይ ስፍራ ኢላማዎች ኢሌት አንደርሰን እና አንድሬ ቶናሊ ነው የሚመስሉት ማለት ነው። ሳንድሮ ቶናሊ ነው እየመሰሉ ያሉት እና እነኚህ ሁለት ተጫዋቾች አሁን በዩናይትድ ሊስት ውስጥ ቀዳሚ ሆነዋል። ፋብሪሶ ሮማኖ ሁለት አማካዮችን የማምጣት እድላቸው በጣም በጣም ሰፊ ነው ሲል ገልጾታል። ከካሳሜሮ ከዩናይትድ ጋር መለየቱ እርግጥ መሆኑን ተከትሎ ማለት ነው እና ቶናሊ ግን ትልቁ ነገር ሌሎች ክለቦች እሱንም መፈለጋቸው ነው። እነ ቼልሲ ፔዤም ይፈልጉታል ተብሏል። እነኚህ ክለቦች የሚፈልጉት እሱም ብቻ አይደለም፣ ባሌባን ሁሉ ይፈልጋሉ። ኢሌት አንደርሰን፣ ሲቲን ጨምሮ ሊቨርፑል ብዙ ፈላጊ ክለቦች ያላቸው ናቸው። ዩናይትድ እነኚህን ዝውውሮች ለመፈጸም ግዴታ አውሮፓ ሻምፒዮንስ ሊግ ያስፈልገዋል፣ ገንዘብ ያስፈልገዋል። ተጫዋቾቹን ለማሳመን ግዴታ ዘንድሮ በጣም ጥሩ ደረጃ ይዞ ማጠናቀቅ አለበት። ይህንን ለማድረግ ደግሞ አሁን ጥሩ ብቃት ላይ ነው ያለነው። ይህንን ብቃታችንን ተጠቅመን ወደ ቶፕ ፎር ገብቶ ለማጠናቀቅ ቶፕ ፋይፍም ቢሆን እድል ይኖራል። እዛ ገብቶ ለማጠናቀቅ ዘንድሮ በጣም ጥሩ ፖዚሽን ላይ ነው ያለነው እና እነኝህን ዝውውሮች ለመፈጸም ጥሩ እድል እናገኛለን ብዬ ነው እኔ በግሌ የማስበው። ይሄን ይመስላል ስለ ቶናሊ የወጣው ዜና ለማለት ነው። ቤተሰቦች ለማንኛውም
በዌስትሃሙ ጨዋታ መልካም ዕድል እንደሚገጥመን እንመኛለን። ነገ ስንገናኝ በድል በጥሩ መረጃ መልሰን እናገኛችኋለን። እስከዛ መልካም ጨዋታ ይሆንላችሁ። ሰላም ሁኑ ባይ